10 ጤፍ 30 እህል ተደርጎ ያው ምስህ ይባል ወይስ 20 ገብቶ ጤፍ በጤፍ ይሁን ትላላችሁ? እስኪ ንገሩኝ። እና እንደምታዩት ይሄንን ይመስላል የዛሬው ውድ እህቶቼ ውድ ቤተሰቦቼ። አሁን እኔ ብዙ ስራ ስላለብኝ አሁን ከኔ ጋር ያለው ቆይታችን እዚህ ጋር ያቋርጭና ነው የሚባለው ይቆጫጭና እኔም የቀረውን ስራዬን ልስራ። በጦነ ምናኔና እንዴት ነው የሚባለው? በጦሜናኔና ልስራ። እናንተም ደግሞ ላይክ ሰብስክራይብ እያረጋችሁ ቆዩኝ ማለት ነው። ውድ ቤተሰቦቼ ቻው። ከኔ ጋር ያለውን ነገር እንግዲህ እንደምታዩት እቃውም ወረፋ ይዟል። አሁን ሊጥ ላቦካ ነው። ጉፋኔም እንደነገሩ ያው አፍንጫዬን ላስር ነው። በአፍንጫዬ ካልሰለብሼ ነው እንግዲህ ሊጤን ማቦካው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቻችን እንዴት ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልኝ። ውድ እህቶቼ እንዴት ናችሁ? ደህና ናችሁ ወይ? ቪዲዮ ላይክ ሼር እያደረጋችሁ እስከ መጨረሻው ዘና ፈታ በሉ። አሞኛል። ትናንት ቪዲዮ አለቀኩላችሁ ነበረና ያለቀኩበት ምክንያት ደግሞ ልጁን ህፃኑን ክትባት ይዤ ነበርና አስከትቤ መቼ በጣም አሞት ስለነበረ ሰዓት አላገኘውም። ቤቴን እንኳን ራሱ ሳላስተካከል ነው የዋልኩት ትናንት። እንደገና እኔም ፌራ ይዞኝ በጣም አሞኝ ነበረ ማለት ነው። እንግዲህ ዛሬ የግድ ተቋቁሜ ተነስቻለሁኝ። አንደኛ እናንተ ስለምትናፍቁኝ ማለት ነው። ምክንያቱም ቪዲዮ ካለቀቁ ኮሜንት ስለማትኮምቱ ኮሜንት ካላየሁ ደግሞ ሱስ ነው የምትሆኑብኝና እንግዲህ ከእቃ ማረተብ ነው የምጀምረው። ይሄ ሐሙስ ዕለት የተገበየ ግባ የነበረና ሳት አግኝቼ አረታተብኩትም። ውዱ ባለቤቴ እንግዲህ እንደዚች ጥንቅሽቅሽ አርጎ ገብይቶልኝ መጥቶ ነበረ። እኔም አላስተካከልኩትም፣ አመመኝም፣ ስራም እሱም ጋር አልተመቸኝም ማለት ነው። እንግዲህ እንደምታውም ብዙ እህቶቼ ያንቺን እጅ ማጥቆር ሳይ ወደ ኢትዮጵያ መግባት አስጠላኝ ያላችሁ እህቶቼ፣ አንዳንድ ጊዜ ከድምጼ እና ከእጄ ጋር አልመሳሰልላችሁ ያላችሁ ሰዎች አላችሁ። አንደኛ እጄ እንዲህ ሲል የወንድ እጅ መሳ ማለት ነው። ይሄ ደግሞ እንደዚህ የወንድ እጅ የሚመስላችሁ ማለት ነው። ምክንያቱም ይሄ እጅ ያደገው የሚጣፍጥ ምግብ እንዲች ጉርስ እያረገ ሳይሆን አረም እያረመ እየቆፈረ እየዘራ ነው ያደገው። ለዛ ነው የወንድ እጅ የሚመስላችሁና አብዛኛውን ጊዜ እንደምታዩት እጅ ዘወር ያለ ነው፣ እንዲህ ያለ ነው። ይሄ ማለት ነው እንዲህ ያው አረሙም ምኑም እንዲህ ነው የሚያጸደውና እንደዚህ ስለማረምበት እንደዚህ እዚህ ደረስኩት። አልሐምዱሊላህ ረቢል ዓለሚን። እዚህ ቦታ የደረስኩት ዝም ብሎ ሰው ልጅ ብድግ ብሎ አይደለም እዚህ ቦታ የሚደረሰው ማለት ነው። የገበሬ ልጅ ነኝ። በዛ ላይ እኔ እናትና አባቴ ጋር አላደኩም ማለት ነው። አልሐምዱሊላህ በጉልበቴ እንደ ወንድ ልጅ ደፋ ቀና ብዬ ሌሊትም ሳልተኛ ቀንም ሳልወዝን ሰርቼ ቤተሰቦችን አገለግል ነበር። አልሐምዱሊላህ እና በቃ ምርር ሲለኝ ልክ እንደናንተና እንደኔ ማለት ነው እንደናንተ ኮሜንትና እንደኔ ስራ አለዋጥልኝ ሲል ተነስቼ ወደ ሰው ሀገር ወጥቼ ሄድኩኝ። ሰው ሀገር ላይ ስባዝን ኑሬ ይኸው ተመልሼ ሀገሬ ላይ መጥቼ ቁጭ ብያለሁ ማለት ነው። ውድ ቤተሰቦቼ እንግዲህ ምን ልላችሁ ፈልጌ ነው ይሄን እጅ ሴት አስመስዩ ብሎ ውዱ ባለቤቴ እንግዲህ በራሱ ሀሳብ ታውቃላችሁ፣ የኛ ሀገር ሰው ገጠር ነው። የገጠር ሰው ደግሞ ሲሞቁለት ሲበጃጁለት ይወዳል። እንግዲህ የከተማ ልጆች በሳሙና ታጥበው ሽቷቸውን ተረጭተው ጥብቅ ያለ ሱሪ ለባብሰው ለባሎቻቸው ያን ነው ቁንጅናቸው፣ የከተማ ሰው ማለት ነው። እኛ ደግሞ የገጠሮቹ ደግሞ በቃ ምንድነው ስራችን ለባሎቻችን የምናስደስትበት ምንድነው? ይሄው እጃችንን ሄና ሞቀን እንሶሲላ ሞቀን እንሶሲላ መሞቅ እጅ ያለሰልሳል፣ ያልሆነ ሰው መግባት ከኪ ያስወርሳል እየተባለ እንደተዘፈነለት ሁሉ
ይሄንን እንግዲህ ውድ ባለቤቴ የወንድ ገበያ ሲያብ እኮ ነው። አሁን እርግጠኛ ነኝ ይቅርታ እጄ እንዲወረ እጄ ሁሉም ወጣ ነው የሚባለው። ምን ነው ቀንሰሽ ቆይ እንደምታዋጭው እጅሽ እንዲያተሩ እንዴ ወይኔ። ይሄን እስኪ ልንገራችሁ ደግሞ ይሄን ቆይ ይቀመጥ። ይሄን የምታዩት እናንተ እኮ አታፍሩም። ይሄ ለዶሮ እንግዲህ ሊሰጥ ነው። 3 ቀኑ ነው ከተቆላ። ሐሙስ ማታ የተቆላ ነው። ለሐሙስ ተብሎ የተቆላ ስለነበረ ይሄ አሁን አይበላም። ብነካውም እንዴት በሂን ሶሲላ በነካሽበት እጅሽ ቆሎውን ነካሽው ማለታችሁ ስለማይቀር ከዚህ ከማለታችሁ እኔ ላሳርፋችሁ ብዬ ነው። ምክንያቱም ይሄ ለእናንተ ለማሳየት ብዬ ነው እንጂ አይበላም ማለት ነው። እና እስኪ እውት ማለት ነው ሰቆላው በተገራችን ላይ ሁሉም አልሐምዱሊላህ ሁሉም አልፈነዳም ማለት ነው። ግን የፈነዳውም ተበልቶ አላለቀም። አይ ጊዜ ድሮ ጊዜ በጣም ውድ ነበር፣ በጣም ይጣፍጥ ነበረ፣ በጣም በቃ ልዩ ነበር። በልዩ ሁኔታ ቆይ የምናየው ማለት ነው። ዛሬ ዘበን አቶ በቃሎ መጥቶ ይሄንን ገለበጠው ማለት ነው። አሁን ይሄን ስቋላው ድምፁ ቲው 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 አሉብኝ። እንዲሁ ቦይ ተሰምተው ድምጣቸው በፊት እኮ ዱዋ 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 ቆይ የሚለው በጊዜው ላይ አሁን ጊዜ ጥልወት ይኸውላችሁ ድምፁም አንሶ ጡ ጡ ጡ ጡ ጡ ጡ አለ። እንዲሁ በቆላው ቦይት ጠብ ብሎ እንዲሁ ቦይት ተጠራቅሞልኝ እንዲሁ ጉድ ብዬ አለሙም ይሄ የጥንቅይ ዘር ቆሎ ነው ማለት ነው። ይሄ ጥንቅይ ዘር ቆሎ ነው። ሽምብራ ነበረው። ሽምብራውን መርጠን ይሄ ታወቀ ባህሪ ነው። ሽምብራውን መረርጠን በላልተን እንግዲህ የቀረው ይሄ ነው። ይሄ ወለ ዶሮ ወለ ፍየል ይሰጣል ማለት ነው። እና ውድ ባለቤቴ ይሄንን ሂና በ50 ብር በ50 ብር አዋት እንደው ዲህና ያርገው ሲያውት በፊት ሰው ላይ በጣም አረንጓዴ ነው። ይሄን ሶሲላ ነው። ይሄንን እንግዲህ ሶሲላ ፈቅፍቄ አሳያችኋለሁኝ። እንግዲህ ለወሽቅ ነው እጄን ሶሲላ እዚህ ከሰዓት ማሰሪያዬ ድረስ ማለት ነው። ከሰዓት ማሰሪያዬ ድረስ በሃይላንድ ፈቅፍቄ ለወሽቀው ነው። ግን ብዙ ጊዜ በፊት ጊዜ የምሞቀው እነሄን ጣጣቴን ነበር የምሞቀው። አሁን ግን በራስነቴ ስለተጎዳሁኝ ምን ነው ይሄ ነው እንደሚመለሰው እጅሽ እንዲያትሉኝ አይ ልጁ ጋራ ስለሆነ በፊት በቃ ራሴን ጠብቄ ምናምን ቀስ ብዬ ነው የምሰራው የነበረው። አሁን ልጁ እንዲህ ያላቀስ ቶሎ እንዲሁ ድንጋዩንም አፈሩንም እንጂ እሾሁንም እየያዝኩ ስለሆነ እጄ እንደምታዩት ትንሽ በስቆል ብሏል። እና ከይካ በስቆልናው እንዲመለስ ምንድነው የማደርገው እዚህ ከሰዓት ማሰሪያ ድረስ ውሽቅ አርጌ ሞቀውና ከዛ ላውም ጥቁሩም እንግዲህ ይጠቁራል ማለት ነው። ሲጠቁር በኋላ ሲለቅ ይወለወላል፣ ቀይ ይሆናል ማለት ነው። ከዛ በኋላ እንግዲህ ጣጣቴ ነው ሞቃለሁ። ውድ ቤተሰቦች ይሄ የልብስ ማጠቢያ ነው። እንደምታዩት እንግዲህ ፌራ ይዞኛል። ምነው ነፍጥሽን ማግሽብና ልትሉ ትችላላችሁ። እንዲያትሉ ብዬ ነው። ይሄ የሳሙናው እንግዲህ ውድ ነው። ይሄ በነገራችን ላይ ይሄን ሶሲላ 100 ብር ነው። እንግዲህ እስኪ እዩት 100 ብር። ድሮ ይሄ የ50 ሳንቲም ቆይ የሚሆነው ይሄ አሁን ዛሬ ዘመን 100 ብር ነው። ይሄ 200 ነው። ይሄ 150 ነው። ይሄ ደግሞ 150 ነው አሉ። እንግዲህ እንዴት እንዲሆነ ያው አሉ ነው። እንዴት እንዲሆነ አላውቅም። እና መላችሁ ነው። ትናንትና እንግዲህ ጉፋንም ይዞኝ እንደገና ክትባት የሚጀ ልጁ ሲያለቅስብኝ ስራ አልሰራሁም፣ አልተንቀሳቀስኩም ነበረ። እንዲያልኩኝ እንግዲህ አከታፋለብኝ። እንደገና እኔም ዘልዬ ወደ ስራው እንዲሁ ዝልል ብዬ ወደ ስራው እንደገና ቤቱን አጸዳጅቼም ብዬ ኧረ አስተግፍሩላህ ቤቱን አላጸዳሁም። ብቻ ግን ወደ እንዲህ ስል እነሱም ታዩ አሉ። ዝም ብዬ ቁጭ አልኩኝና ዛሬም የዛው ነገር እንዳይገጥመኝ ይሄን ረታትቤ ቤት ላጸዳ ነው። እንግዲህ ሸጋውን በዛ እየተንከባለለ ነው። ይንከባለል እና ውድ ቤተሰቦች አበረታቱኝ ዝም ብላችሁ። እሺ ዲቶች እንግዲህ ስራዬን እስከምጨርስ ድረስ ይሄ ውሃ መነከር አለበት። ጭቃው እንዲለቅ ማለት ነው። እኔ ይናገር አዲባርቄ ነው የምነክረው። እንዲህ አርጌ ውሃ አነክረውና
ጉርሽጥን የሚባል አለ። የዚሁ ዘር ነው። ያን ይሸታ ይላሉ። ይሄን ግን እኔ በጣም ነው የምወደው። ሲላ የድሮ ሰው በነገራችን ላይ አንቺ የተወለድሽ 77 ሳይሆን አይቀርም እና አሁን ተወልጄ ነው እንግዲህ በ77 ነው የተወለድኩት። እኔ 77 አግብቼ ይሄንን አብዱረዛቅ ነው የወለድኩት እና እንዲህ ብሎ ይርሳን ስራዬን ስጨርስ ፈቅ አድርጌ እፈጫዋለሁ በመፍጫው ማለት ነው። ከዛ ጀነክርና አዳሬን ልጀምተኛል አዳሬና ክሬ ጠዋት አሳያችኋለሁኝ። ያው መቼም እንዴት ተወጪ ነው የምትሉት እንዲህ ሰዋራችሁ እንዲህ እያለ እጄ ይቀራል። እንግዲህ እጄ የማይዘልቅ እኔም የማልዘልቅላችሁ። አዎ ደግሞ ይሄም እንዲህ ሆኖ ነው ያለ። እሺ ወንድ ቤተሰቦች እንግዲህ ቤቴን በዚህ መልኩ ይኸው እንደምታዩት ያን መንጣፍ ይታያችኋል። እንትኑ አንሶላው ማለት ነው። አታጥቢውም እንዲረትሩ ትችላላችሁ። አንደኛ ይሄ ምን እንዲሆን አላውቅም፣ አይለቅም። ይሄ ትናንት ሻይ ተደፍቶበት ነው መሰለኝ፣ አላውቅም ምን እንደደፉበት። እኔ አሁን ስላመመኝ ምንም ማድረግ አልችልም። እንግዲህ ሲመጣ ትንሽ እንደገና ማለት ነው። ወላሂ እኔ እየተጨነቅኩ አይደለም፣ እንዳትጨነቂ በምናምን በራስሽ ሙድ ኑሪ ምናምን ትላላችሁ። መልካም ኮሜንት የምትጽፉት ሰው ማለት ነው። ያርግ ወልውያለሁኝ። ይሄን መረታተብ ያለው አይዟችሁ ማለት ነው። ይሄንም እንደ ነገሩ አቢሻም ተኝቷል። የኔ ውድ እጅቱን ጠባጠባ አድርጎ ተኝቷል። እና ግን ያው ስታዩት የምትታዘቡትን ነገር ነው እኔ እየተናገርኩ ያለሁት እንጂ ገና ለገና ትሉኛላችሁ ብዬ እየተጨነቅኩ አይደለም። ግን ያው ስታዩት መታዘባችሁ አይቀርም። እና ደግሞ እዚህ ማለት ነው እንደምታዩት ይሄ አቧራ ነው። እዚህ ሲያቦሉ ይቆዩና ይገባሉ ልጆቹ። ስለዚህ ምንም ማድረግ አይቻልም። አሁን ይሄ ትናንት ወዲያ ታጥቦ የተቀየረው አንሶላው ማለት ነው። ትናንት ብቻ ነው የተነጠፈው እና በቃ በአንድ ቀን እንደዚህ ሲቆሽሽ አንስታችሁ ለማጠብ በጣም ይከብዳል። እንደምታዩት ደግሞ እዚህ ጋር እህል አስጥቻለሁኝ፣ ጤፍ አስጥቻለሁኝ። እዚህ ጋር ደግሞ እቃ አስጥቻለሁኝ ማለት ነው። እና አሁን ይሄን እቃ ይሄ ገንፎ እንደምታዩት ትናንት እንግዲህ አመጡ ተገንፍቶ የተረፈ ገንፎ ነው። እኔ ገንፎ ከበረዴ አይጣፍጠኝም በነገራችን ላይ ማለት ነው። እና ምን ልላችሁ ነው አሁን እንግዲህ ያለኝ ስራ ይሄንን አጣጥቤ ይሄን እንትን ሶሲልን ፈቅፍቄ ወይም ፈጭቼ ከዛ እስከሚወካ ድረስ ይሄንን የመሰለ የወንድ እግር እሳፋ ላይ ዘፍዝፌ በደንብ አድርጌ አጥቤ ጨምቄ አስጥቼ ሲደርቅ ያው ሞቀዋለሁ ማለት ነው እግሬን። እና እንደምታዩት ያው ሂና ከተሞቀ የሴት እግር መምሰሉ ስለማይቀር ያው አክቱ ምናምን ወንድ ቢመስልም ሲሞቅ ያው ቀይ ነው የሚሆነውና የሴት እግር ይመስላል። ስለዚህ የሴት ጫማ እንዲተካው የሴት ጫማ እንዲረዝቀው ዱአ አድርጉለት ለእግሬ ማለት ነውና ያው እግሬ ያው ማህሙዴን ነው አባቴን ነው የኔ ውድ አባት ያው አስታውሰዋለሁ እዚህ ማለት ነው አለ በህይወት መኖሩን የለም እንዴ እንዲያትሉ በህይወት አለ። እኔ ግን ተወልጄ ያደግኩት አያቶቼ ጋር ስለሆነ ያው ብዙ ጊዜ አባቴ ጋር ኖርኩም ያው ለማየት ዚያራ ምናምን ነው እንጂ ሂጄ አላቅም እሱ ጋር። ያው አሁን ከመጣሁ መቶ አይቶኛል ብዙ ጊዜ ተደጋግሞ። አሁን ከወለድካ አይቶኛል መጥቶ ለላችሁ የፈለኩት ያው እግሬ አባቴን ይመስላል ነው ዋናው አጭሩ ነገር ማለት ነው። እና አሁን ቀጣይ ላሳያችሁ ወይስ እዚሁ ይብቃን? እና ነገ ቀጣዩን ነገ ይዤላችሁ መጣ ይሻላል። እኚህ ያመለባችሁ ማለት ነው። አሁን ይሄን እህል ላስፈጭ ነው። ይሄ አንድ ኬሻ ጥሬው ማለት ነው። ጅጉርቴና ጅርጉቴ ይለያያል። ጅጉርቴ ሲባል ያው ተቀላቅሎ ነው። ጅጉርቴ ሲባል ያው ነጩ ጅጉርቴ ነው ይመስለኛል። እንግዲህ በዛ ነው። ጤፍ ደግሞ ይሄ 20 ጣሳ ነው 22 ጣሳ ነው ሲሸመት። ያው ሲበጃጅ ምናምን በ20 ያዙት 20 ነው። ይሄ 30 ይሆናል፣ ይሄ 20 ይሆናል። ስለዚህ ያንሰዋል ወይስ ይበዛበታል? እስኪ ንገሩኝና ለነገው ቀንሼ
10 ጤፍ 30 እህል ተደርጎ ያው ምስህ ይባል ወይስ 20 ገብቶ ጤፍ በጤፍ ይሁን ትላላችሁ? እስኪ ንገሩኝ። እና እንደምታዩት ይሄንን ይመስላል የዛሬው ውድ እህቶቼ ውድ ቤተሰቦቼ። አሁን እኔ ብዙ ስራ ስላለብኝ አሁን ከኔ ጋር ያለው ቆይታችን እዚህ ጋር ያቋርጭና ነው የሚባለው ይቆጫጭና እኔም የቀረውን ስራዬን ልስራ። በጦነ ምናኔና እንዴት ነው የሚባለው? በጦሜናኔና ልስራ። እናንተም ደግሞ ላይክ ሰብስክራይብ እያረጋችሁ ቆዩኝ ማለት ነው። ውድ ቤተሰቦቼ ቻው። ከኔ ጋር ያለውን ነገር እንግዲህ እንደምታዩት እቃውም ወረፋ ይዟል። አሁን ሊጥ ላቦካ ነው። ጉፋኔም እንደነገሩ ያው አፍንጫዬን ላስር ነው። በአፍንጫዬ ካልሰለብሼ ነው እንግዲህ ሊጤን ማቦካው ማለት ነው። ቻው፣ ሰላም እንገናኝ።